አሰላሙ አለይኩም ወረህመቱላሂ ወበረካቱ። ቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ጋር አልሐምዱሊላህ ሰላም ነኝ። ቻናሌ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ኮሜንት እያደረጋችሁ አበረታቱኝ። ክርስቲያን ወገኖቼ ሰላም ብያለሁ። ውዶቼ ማሮቼ በያላችሁበት ሰላማችሁ ብዝትና ረፍረፍ ይበልልኝ። ዳገሬ ልጆች እንዴት ናችሁ? ከኔ ጋር ሁሉም መልካም ነው። እንግዲህ በአማራጭ የሆናችሁ ሰብስክራይብ ያድርጉልኝ። መልካምነት ለራስ ነው። የኔ ውዴቶች፣ የኔ መልካሞች ስለምታበረታቱ ጀዛኩም አላህ ኸይረን። የኔ ውዶች በጣም ነው የማመሰግነው። ክበሩልኝ። አሁንም መልካምነት ለራስ ነው። የኔ ቅልቦች፣ የኔ መልካሞች ማለት ነው። ያው እንግዲህ ዛሬ ብዬላችኋለሁ በአዲስ ቪዲዮ እና እስከመጨረሻው አዳምጡኝ፣ ተከታተሉኝ፣ አበረታቱኝ የኔ ውዶች። ከያን ይዤላችሁ መጥቻለሁ። ያው እንግዲህ ብሩክዬ ጠፍቷል። ምክንያቱም ያው እንግዲህ ብሩክዬ አሁንም እንደጠፋ ነው። ነገር ግን አጋጣሚ አላስችለው ብሎ ድሮ ተወርቆ ያነሳውን ጋሼ የሚለውን ከዛ በኋላ እዛው ሊስትሮ ቦታ ይሄዳል። ከዛ ጋሼም ግን ጋሼ ተብዬውም ሽማግሌዎች እንግዲህ እንዴት እስከ ዛሬ ነበር ናቸዋል። እናም እንደተስርትዬ እነግራለሁ ይላል። ከዛ በኋላ ሲለው እንዳትናገር፣ እኔ የጠፋሁት ለሷ ብዬ ነው። ስለዚህ መናገር የለብህም። ትዳሯ በእኔ ምክንያት እንዲፈርስ አልፈልግም። ሚኪም በእርግጥ በጣም አጥፍቷል እዚህ ጋ ማለት ነው። ልጆች ስላሉ ምንም ነገር ቢፈጠር ውጣ ማለት የለበትም ነበር። ምክንያቱም ሚስቱም ከወደደችው በሁለት አንደኛቸው አማራጭ ትይዛለች እንጂ እውነት ወደ እኔ እንደማስበው ከሆነ ወደ ብሩክ ትሄዳለች ብዬ አላስብም። እና ከዛ ትርሲትም እንደዛ እያለችው እያለ እሱም ግን ከዛ ሚኪ ግን አብሮታል ከቤት። እኔ ትዳሬን በጣም እወዳታለሁ ለልጆችም እኔ ያለሁልህ በማለት ከቤት ስላባረረው ነበር። ብሩክም ግን ጥፋተኛ ነው። ምክንያቱም ልጆቹ በጣም የሚያሳሱና ጭምብለህ ገና ሩጠው አልቦረቁ ልጆች ናቸው። እንገርማል። አንዳንድ ጊዜ እዚጋ የምትመለከቱት እርግጥ ትርሲትና ብሩክ አብረው መሆን አለባቸው። ያንኛው ልጅ ሚስቱን መፍታት አለበት። ምክንያቱም ሚስቱን መፍታት ያለበት ለምንድን ነው? ልጅቱ ታመመች፣ አሁን ሆስፒታል ገብታለች። ምክንያቱም ናፍቆቱም ሀሳቡም ጭንቀቱም አባታችን ለምን መጣ ለምን ሄደ በቃ ጠልቶን ነው የሚል ሀሳብ አላቸው ልጆቹ። ነገር ግን እሱ ያንኛው ሰውዬ ቤቱን ለቀህ ሂድ ለትርሲት የምታስብ ከሆነ ትርሲትን በጣም ነው የምወዳት እና ትዳሬ እንዲፈርስብኝ አልፈልግም ብሎ እያስፈራራው ነው። ይገርማል እኮ አንዳንድ ጊዜ። እናም ውድ የቻናሌ ቤተሰቦች ላይክ እያደረጋቸው አበረታቱኝ። ከዛ እንደዛ እያለው እያለ እንግዲህ ምንም አላማማ ምንም ማድረግ አይችልም። ምክንያቱም ብቻ አንዳንድ ጊዜ ከባድ ነው። ብሩክም ትክክል ነው በራሱ ቦታ፣ ይሄኛውም ትክክል ነው በራሱ ቦታ ብዬ ነው የማስበው። እናም አባባም እንደ ላንድ ሽማግሌ ብለህ እንደ ልጆችን ትተህ ትሄዳለህ ሲለው ምንም አማራጭ የለኝም አንተ እንኳን ተረዳይ ጋሼ ይለዋል። ነገር ግን ሚጣ ተብዬቱ በጣም ስለምታፈቅረውና እንደ ወንድሟ ሳይሆን ስለ ፍቅር ስለምታስበው በጣም ተጨንቃለታለች፣ አስባለታለች። ይገርማል እኮ አንዳንድ ጊዜ ማለት ነው። እና እዛ በኋላ እንደዛ እያለች እያለ ያው እንግዲህ ውድ ቤተሰቦቼ
እሱም እንግዲህ በጣም ይገረምና ሌላ ቦታ ይቀጥራትና ይገናኛሉ። ትርሲትዬ የኔ መልካም እህት በጣም አመሰግናለሁ፣ ግን እንዳገኘውሽ ለአባዬ እንዳትነግሪው። በትናንትናው ስህተቴ አባቴ በጣም ተቆጥቷል። ነገር ግን ወድጄ አይደለም እያለ ለትርሲት ለዛችኛቱ ለልጅቷ ልነግራታል እህቴ ተብዬቱ። እናም ውድ የቻናሌ ቤተሰቦች ቻናሌን ላይክ ኮሜንት እያረጋችሁ አበረታቱኝ ውዶቼ። ከዛም እንደዛ እያላት እያለ አንዳንድ ጊዜ ህይወት እኮ ይገርማል። ከዛም እንደዛ እያላት እያለ እንዳትናገር ይላታል። ነገር ግን ሚጣዬ ብር ትሰጠዋለች። ወይ ጉድ! እንዴት ደስ ነው ብሩክ የኔ ከታል። እንዴት ጎዳና ልታድር ወሰንክ? በቃ ትላለች። አዎ ምክንያቱም የእሷ ህይወት መበጥበጥ የለበትም፣ የእሷ ትዳር መፍረስ የለበትም ትላለች። ነጋሽን እንዳትነግሪው ባይሆን ስለ ብሩ አመሰግናለሁ ይላታል። ከዛ እሷም እንዴት ለነሱ ብለህ ራስህን ትጎዳለህ በማለት ግራ በመጋባት ሀሳብ ጭንቀት ላይ ናት። ለአባቴ ልንገረው ለትርሲት ልንገራት። ሚኪ ጓደኛው ጋር ደስታውን እንትን ብሏል፣ ፈንጥዟል። የፖሊሶቹን ጉዳይ አልኖርኩላችሁም። አንዳንድ ጊዜ ከባድ ነው። ይገርማል እኮ እንዴ! እንዴት እንደዚህ ሊሆን ይችላል እንዴ? ማለት እሷ ያንኛውን እንዴት በ8 አመት በ1 አመት ልዩነት ያንኛውን ታገባለች? አሁን ትርሲትዬ መንቃት አለባት። አሁን ትርሲት ትነቃለች። ባሏ መከታተል አለበት፣ ትከታተላለች። ብሩክም እንግዲህ አንዳንድ ጊዜ ምጥንን እያችን ትንሽዬ ልጅ እያገኘ እዛ በኋላ ምግብ እየበላ ለምግብ ለምናምን ትሰጧል። እንግዲህ ሲያው ጎዳናው ላይ አስባልት ላይ እያደረ ነው የኔ ከርታታ። ደግሞ እነዛ ጀዝባዎች መጥተው ባይጨርሱት ብቻ በሁሉም ነገር የህይወት አሁን ከባድ ነው። ብሩክ አሁን ችግር ላይ ነው። በቃ እንግዲህ እና ትርሲትዬ አስቢ፣ እንደሰው ማሰብ አለባት። በቃ ባሏን የድሮ ባሏን ግድ መመለስ አለባት። ያንኛው ቤቱም የራሱ ስለሆነ ትንሽ ቆም ብላ ማሰብ አለበት። ምክንያቱም ብሩ ሚኪ የሚፈልገው ፍቅር አይፈልግም። በቃ የሚፈልገው ገንዘብና ገንዘብ ብቻ ነው። ያንን ቤት ለመውረስ ብቻ ነው። ምክንያቱም በፊት ሲያጓምጅ ነበር። ይሄኛው ልጅ ቤት ስለሰራ እያጓመጨ ነበር፣ እየተንቋላጨ ስለሆነ ለዛ ነው በመኪና እንዲገጭ የሚያደረገው ራሱ ሴራ ሰርቶ ምናምን በቃ። እና ላይክ ኮሜንት አድርጉ ውዶች፣ አበረታቱኝ፣ ገድፉኝ። እህታችሁ ነኝ፣ የመዳም ቅመም ነኝ፣ እንዳልወርቅባችሁ።